እዚህ ጋር ለመምጣት ፕሮግራሟ ነው አይደለም? እስቲ እዚህ ጋር ለመምጣት እሺ ቼክ አድርገው በስልክ ቼክ አድርግልኝ። ለዚህ የሚሆን ተረታጣው ይበልህ አብርሽ እኔ ይበልህ እኔ በዚህ መሳቅ እንጂ በፍጹም ላዝንልህ አልችልም ማለት ነው። እና ሲጀመር አስቀድመን ስንነግር አንተ ከንቀትና ከትቢት ነው የቆጠርከው። ገባ አይደለ? በጣም ኦቨር የሄርሜል የሜሪን ይቅርታ አምነህ በጣም ብዙ ስተሰርታል። ገባ? ትናንትና ወዳጄ አዛኜ ምናምን ስትል የነበረች ልጅ በጣም አብርሽ ጥሩ ሰው ነው በቃ እዚህ ለመድረሴ ምናምን ይኸው ዛሬ ቤት ገብታ እንደፈለጉ ከዳኒ ጋር ይጫወቱበታል፣ ይቀልዱበታል። ስለዚህ አንተን እንደፈለጉ እንዲሆኑ የፈቀድከው ማለት ነው። ስለዚህ አሁን ማንም እንደሌለ ከዚህ በላይ ማሳየ የለም። እነ አቤል የሉም፣ እነ ብሩክ የሉም፣ ወዳጅ መሳዮች የሉም። ቤት ላይ በዚህ ደረጃ እንዲፈነጭበት ያደረግከው አንተ ነህ። ስለዚህ እኛ ምን እያልን ነው? እየተዝናናን ማየት ብቻ ነው። ለዚህ ነገር በር የከፈተው እሱ ስለሆነ ማለት ነው። ኧረ ዳኒ ቅረብ ጀንከል ብሎ ነው ተኝቶ የሚያየው። የስራ ቢሮ እኮ አይደለም የመጣው ቤቴ ነው የመጣው። ኧረ እኮ አትተው ነው ሜሪ ያለችበት ሁላ ድምቀት ነው። ይሄ አሁን የኛ ቤት ነው። እዚህ አሁን አብሽ በክብር ነው አብራ ካንተ ጋር ጣላት ልጭቃጭቅ ነው ማለት በጣም ነው ማከብረሽማ። እሺ አብርሽ የት ነሽ? ይሄ ጦርነት መጨረሻው የት እንደሚሆን ሶፋ ይሰራል ለነገሩ ይሰራል። እስቲ ዝጋው ይዘን ዳኒ በእናትህ ዝጋው ይዘላል ደግሞ እሺ ባይዛውን ቀየርካው ስለሆነ በጣም ረጅም ጊዜ ነገር እኔ እኮ የእውነቴን ነው የምላችሁ። ማለት መከበር ራሳችሁን የምታስከብሩበትን መንገድ አንዳንዴ ማየትና መመልከት፣ ለነገሮች ሁሉ ጊዜ የዋህ የእንትን መስሎ መታየት ዋጋ ያስከፍላል። እንደዚህ አሁን መጨረሻው ይሄ ነው፣ ዋጋ ነው ያስከፈለው። በቃ ዳኒ ደግሞ ምን አለ በሉኝ ማለት ነው። ዳኒ ነገ ከነገ ወዲያ ደግሞ ማለት ነው ከዚህም የባሰ ነገር አብርሃም ላይ አምጥቶ ታያላችሁ። ኧረ በለው አይ ሜሪ ያውላ ይቅርታ ያውላ ልመና አጥፍቻለሁ በድያለሁ አንተ ጥሩ ሰው ነበርክ። ይኸው እየፎገረች ነው። ድሮም ልጁን አንገቱስ እጇ እስከምታስገባው ነበር ይሄን ሁላ ሴራ ስታደርግ ነበር። ከበረ በቃ ይጣላ ብቻ ገርም ሶፋ ላይ እንደፈለክ ሆናለህ። አይሩታ ዋርደሽ በቃ እንደው ባልሽን ታዋርጃለሽ። የራኪ መስለኛል እንዴ አልሽ የሩታ ሰዓት ድረስ እንዴት ነው ቼክ ያረካት? ሌሎች ብለሽ ኖርባት ይችላል። ጭራሽ በሌለችበትም ነው ያብራ ያሳዝነኛል። ወይ ነው ብቻ መጣች ቀንስሽ ሰው ቆንጆ የኔ ንግስት ነይ ስለናሽ ነይ እንደዚህ ደግሞ ይኩሽ ልሽረት ብዬ ነው በእናትሽ ይሄ ሰው ገልጥሽት ይቀየራል። ደግሞ አንተ ራሱ ይቀየራል ተባባልን አይደል? በቃ እስከዛ ነው የሆነ ሰው ያወራሽ ያው በቃ አንድ ያወጣው እኮ ዳኒ ደግሞ ለሰርፕራይዝ አጥቶ ምን አለ ሰርፕራይዝ ታረገኝ። ወይኔ ጉድ! የሚመጣ እኮ እኛ አስቀድመን ተናግረን ነበር። እኔ አሁን ይኸውላችሁ እናንተ ድራማ ነው ምናምን እየቀለዱብን ነው ምናምን የምትሉትን እንደፈለጋችሁ ማሰብ ትችላላችሁ። ገባችሁ? ጭዌው ግን ዋናው ያለው ጭዌው ምኑ ጋር ነው የሚለውን ነገር ነው ማየት ያለብን ማለት ነው። ጭዌውን እየተጫወቱ ያሉት ሜሪና ዳኒ ናቸው። በቃ እሱ በቃ እዛ ጓደኞቹን በቃ እና አቤል ምናምን ሰብስቦ ምናምን ድራማውን ሊሰራ ሞከረ። ግን እንዴት አድርገው የገዛ ቤት ውስጥ እሱን አዋርደው አንገቱን መጠምዘዝ እንደሚችሉት አሳይተዋል ማለት ነው። ስለዚህ እኔ አሁን አብርሃም እንዴት አድርገን እንዘንልህ፣ እንዴት በምን መልኩ እንርዳ፣ በብዙ መልኩ ልንረዳ ሞከርን፣ ግን በቃ አልተቻለም። በቃ አሁን ሩታ ጭራሽ ተጨመረ ሙድ እየያዘች
ያው ስለሚቀየር ሶፋ ልንቀይር ነው አንዴ እዚህ ጋር ለመላራጥም ምንም ለማለት ጊዜ የለኝም። የመጣሁበት ዓላማ ልጄን ሰላማዊ መንገድ አይቼ ለመውጣት ነው። ቸርቻ ልጄን አሳይኝና ቡችዬ ተኝተዋል። አንደኛ ቡችዬንም እኔንም እንደፈለጉ የማየት መብት አብቅቷል። ቆይ አይደለም ቆይ፣ እዚህ ላይ ይሰመርበት ጉችዬንም እኔንም የማየት መብት። ስለዚህ በጉችዬ ሰበብ እኔን እየመጣህ እያየህ ነው ለማለት ፈልገሽ ነው። እኔ ኮሩታ ግን በታሪክ ተስፋ አትቆርጡም፣ በታሪክ ማለት ነው። እና ልጁ በቃ እጇን ለመጠምዘዝ የማያደርገው ነገር የለም። ግን በቃ በዳኒ መልኩ ግን እየተሳካለት ነው። እኔ በእውነቴን ነው የምላችሁ። እኔ በዳኒ በኩል በቃ በጣም እንትን እያለለት ነው። እና ሩታ እጅ ላይ ግን መግባት አልቻለም አብርሃም። አሁንም በቃ በጣም ትቆጫለች መሰለኝ። የሚጸጸታት ነገር አለ አሁንም ያስታውቃል። ግን በዚህ ደረጃ ግን መናናቁስ መግባታችሁ ግን ያሳዝናል በጣም ግን ከሜሪ ቻፓና ከሩታ ቻፓ የትኛው ይበልጣል? አሁን እስኪ እናመዛዘን። የሜሪ ያው መዳረሻ የለውም በስማ በጎንም ግን የሁለቱ ግን ኃይለኛ ነው፣ ያበደ ነው። እኔ አሁን የእነሱ መቀለጃ አይደለም። ከእነሱ ጋር ክርክርም ምንም ጨዋታም አልፈልግም። እንዴ መች ወጣ ሰውጣ እኮ ቢሆንም ቤት ተቀሪ አንዳንድ የት ነው ያለው? ተኝቷል። አሁን በተኛበት አትረብሽብኝ ልጅ የሚበቃ ነገር የረበሽኩ። ኧረ እያየሃት ነው። ምንድን ነው የሆነ ምንድን ነው ላውራበት እንዴ? እኔ የመጣሁት ልጄን ለማየት ነው። ገባሽ? የእነሱን ቀልድ የእነሱን ሜሪና ዳኒ ድራማ። እኔ ግን መጨረሻው ምንድነው ነው የምለው። እኔ ግራ ገባኝ። በቃ በዚህ ደረጃ አብርሃም ቤታችሁን እያወረዳችሁ የምትቀጥሉበት ነገር እንደው መጨረሻው በጣም ይናፍቀኛል። አንዳንዴ ሳስበው እየሆነ ያለው ነገር በጣም ግራ የሚያጋባ ነገር ነው። በቃ እርስ በርስን በዚህ ደረጃ አሁን በቃ ደግሞ የሆነ ፕሮግራም ፓርቲ አዘጋጅተው አብርሃም ያደረገልኝን ምናምን ትላለች ሜሪ። ነገ ዳኒም ደግሞ እንደዛ ይላል። ዳኒና አብርሃም አንድ ላይ መታየታቸው አይቀርም። ስለዚህ ምንድነው እየተፈጠረ ያለው ነገር? ለምንድነው እንደዚህ ኮምፕሌክስ የምታሳዩበት ልጁ ላይ ማለት ነውና ለምንድነው እንዲህ ለማሸማቀቅ የምትሞክሩት? ወይ የራሱን ህይወት እዛ ጋር ሄዶ ከሄርሜላ ጋር እንዳይኖር እዛ ጋር መበጥበጥ፣ እዚህ ጋር ደግሞ ከዚህ ጋር እንዳይሆን ግራ የገባው ነገር እንደው ለመስማት አይደለም። ስለዚህ በስነሳት ገብ ለነገሩ ለዚህ መወቀስ ያለበት ራሱ አብርሃም ነው መወቀስ ያለበት። ቤቱ ላይ አንቺ ተውኩልሽ ለራስሽ ብቻ ነው እንጂ ማንም ጋር ተወጥ እየመጣ እንዲዘልብ እኔ ግን በሆነ የእውነቴን ነው የምላችሁ። እኔ በሆነ እውነት ለመናገር እኔ ትግስቱ የለኝም። ኧረ በለው መጀመሪያ ደረጃ ማለት ነው የዳኒን አንገት አንቄ በመስኮት በበርም አይደለ በበር አይገባው በመስኮት ወረውረዋለሁ። ከዛ በኋላ ክቦ ደግሞ የክቦ ነገር ትንሽ ከባድ ነው። ሜሪን ደግሞ በእንትን ነው የምቋጥራት በምንድን ነው የሚባለው በመኪና በጎታች መጥቼ በጎታች ነው ማስጎትታት እንጂ የሜሪ ከባድ ነው። የሜሪ ከባድ ነው። ሲጀምር በእንደዚህ አይነት ሁኔታ ውስጥ ልጄን አሳየኝ ብለህ በቃ ቤት እንዲህ ከተደፈረና ከተናቀ መጀመሪያ የቤትን ነገር ነው ማስተካከል ያለብህ እንጂ አሁን ልጅ ምን ያህል በሌሎች ሰዎች እየተበጠበጠ እንደሆነ እያየህ ዛሬ ላይ ተነስተ እንዲህ ብታደርግ ምንም ዋጋ የለውም። ስለዚህ መጀመሪያ ቤትን አስከብር። ጭራሽ ውጣ በገዛ ቤቱ ውጣ ማለት ተጀምሮ አይ አብርሃም እንደው አንተ ልጅ መጨረሻን ዋሳይ ዛሬ ፕሮግራም አለ። የቤተሰብ ምንማማር አንድ ሰዓት አለ። ሶስት ከዛ መዘጋጀት ስላለብን ፋዟል እኮ ደንዝዟል። የሆነ ነገርማ አስነከታችሁት ወይም ደግሞ የሆነ ነገር አሸታችሁት ነው እንጂ ይሄ ልጅ በዚህ ደረጃ ፈዞ በእንደዚህ አይነት ትግስት እኔ ይቆያል ብዬ አላስብም። የሆነ ነገር ግን
አስነክታችሁታል፣ የሆነ ነገር አዳብሳችሁታል እንጂ እኔ አብርሃም እንደዚህ ይሆናል ብዬ ጭራሽ እኔ ጠብቄም አላውቅም። ጀዘበኩ ፋዟል ጭራሽ ሩታሪ የሚጠይቁሽ ነው። ልጄን አይቼ መውጣት ፈልጋለሁ። የመጣሁት ልጄን ለማየት ነው። ልጄን በስነ ስርዓት አሳየኝ ያልኩሽ ነው። አታይ ማይቤ እንደገባ አታድርጊ። ደግሞ እሱም እዚህ ቤት መኖር አይችሉም። ስለዚህ ቤት ላይ ያገባኝ የፈለግሽውን ሰው አስጨፍሪበት ከፈለግሽ ችግር የለብኝም። ቤት ላይ አይደለም ችግር ያለብኝ። አሁን እያልኩሽ ያለሁት ሁለታቸውም በእኔና አንቺ ልጅ በእኔና አንቺ ህይወት አያገባቸውም። ገባሽ? የማየት መብት አለኝ። ይሄ ደግሞ ግዴታሽ ነው፣ የፍላጎትን ጉዳይ ሳይሆን ማለት ነው። ኧረ ሜሪ እባክሽ አታሳይኝ ዝም ብለሽ ማየት ትችላለህ እኮ ከስራ እዚህ ቤት ሆኖ ግን አታይም ነው ያለው እኮ። ኦፍኮርስ ሰጋለ ደጭ የተገናኛችሁ አንተ በጣም ዲካለች ትሄዳለች ሩታ ማማ ትግስቱ ቅሪና ይወጣ በቃ እንዴ አብርሽ ቆማል እንዴ ትግስቱ አይ ትግስቱ እውነትም ትግስቱ እውነት ለመናገር በጣም ትግስትን አደንቀዋለሁ። ትግስት በጣም ትግስት አለ። ትግስት ብሎ ስም አውጥቶልህ ደግሞ እዛ ጋር መካሻም ይለዋል። ማን ነበር ስሙ? ሌላ ደግሞ ማን ነበር ስም ያወጣለት? እንትና የሆነ አንድ ልጅ ቻናል ላይ ስም አውጥቶለታል። ምን ነበር ስሙ? የሆነ ስም አውጥቶለታል። አፌ ላይ ያለ ጠፋኝ። ማን ነበረ? አበጋዝ አይ አብርሽ እንደው በዚህ ደረጃ ሲቀልዱብህ ግን እድል መስጠት በጣም ያሳዝናል። ትግስት ግን ፍራቻ አይደለም ማለት ነው። አመት ያደርስልን። በቃ ቻው ቻው። አንዳንዴ እንደዚህ ስዕል ይዘህ ነው እንገዛለን። አንቺ ምሳስ ምሽራች አውቃንቺ ታወራተሽ ሞትሻል ነው? አልሞትኩም አለው። ዛሬ ምን ስለሞት ስለመገደል ነው የምታወራው? ማንን ገለለ? አሁን ሴርቤላ ታስፈልጋለች። ለዚህ ሴርቤላ በደንብ ታስፈልጋለች። አንዴ ሞት ሰባት ነው የምትነሳው። ዳኒ እንደውም ለዘብ ብሏል። ዳኒ ለዘብ ብሏል። ግን እውነት ለመናገር ሃሎ ባባ ሃሎ ሜሪ ግን እቺን ቀን እንዳትረሻት። እንዴት አድርጎ እንደሚበቀልሽ ማየት ነው የምፈልገው። በቃ ሜሪ እቺን ዳኒና እንደው ዳኒ ዛሬ ይሻላል ከሩታ ጋር ሆነሽ የሰራሽው ነገር እንዳትረሻት። ነገ ይቅርታ ብትጠይቂው ይቅርታ ካደረገ ጠባችን ከአንቺ ጋር ሳይሆን ከአብርሃም ጋር ነው። ጠባችን ከአብርሃም ጋር ነው የሚሆነው። በቃ ምንም መደጋገም አያስፈልግም። ውርደ ኬኔ ወጣው እናታችሁ ጨርሰሻል አይደል? በጣም ያሳፍራል፣ በጣም ያዋርዳል። ሩታ ለዚህ ስራሽ ግን ትጸጸችበታለሽ። የእውነት ለዚህ ስራሽ ትጸጸችበታለሽ። በገዛ ቤቱ እንደዚህ አዋርደሽ እንትን ላደረግሽው ሩታ እውነት ለመናገር እነዚህ ልጆች እንደማያዋጡሽ ከባለፈው ቪዲዮ አይተሻል። በእርግዝናሽ ወቅት እንደዛ ስትሆኚ ብቸኝነት ሲሰማሽ ከጎንሽ ያልነበሩ ሰዎች አሁን ዘመድ ቤተሰብ ይሆኑኛል ብለሽ ላደረግሽው ነገር ግን በኋላ ዋጋ ያስከፍልሻል። በጣም ዋጋ ያስከፍሉሻል። በጣም ያሳፍራል። ያየነው ነገር በጣም እኔ ደብሮኛል።